ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን ዋላችሁ እንደምን አደራችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አዲስ ከሆናችሁ እንዲሁም አርሰናል የምትደግፉ ስለ አርሰናል መስማት የምትወዱ ከሆነ ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ሼር፣ ላይክ እንዲሁም ኮመንት ላይ በመጻፍ በመሳተፍ የዩቲዩብ ቻናሏን ሞቅ ደመቅ እንድታደርጉ በክብር ጠይቃለሁ። እንዲሁም ፕሊዝ ሁላችሁም የምትመለከቱት እስከ መጨረሻ በማየት አስተያየታችሁን እንድትለግሱኝ ስል በክብር ጠይቃለሁ። ተመልሰናል። በግማሽ ፍጻሜ ቻምፒዮንስ ሊግ ጨዋታ አርሰናል በኤምሬትስ ስቴዲየም ፒኤስጂን የሚያስተናግድበት ጨዋታ ይጠበቃል። ኦ ማይ ጋድ አይ ካንት ዌት። እውነት ለመናገር በጣም ጓጉቻለሁ። አት ዘ ሴም ታይም ደግሞ ነርቨስም ነኝ። ከ2006ቱ የቻምፒዮንስ ሊግ ፍጻሜ ባርሰሎና ጋር ከተጫወትነው ጨዋታ በመቀጠል በቻምፒዮንስ ሊጉ ወይም ደግሞ ስፔሻሊ ስለ ኤምሬትስ ስቴዲየም ካወራን በኤምሬትስ ስታዲየም ታሪክ የመጨረሻ ወይም ደግሞ ትልቁ ጨዋታ እስካሁን ካደረግናቸው በአይነቱ ትልቅ ደረጃ የሚሰጠው ጨዋታ ነው። ፒኤስጂን ላስት ኦክቶበር ፈርስት ላይ በቻምፒዮንስ ሊግ ሁለተኛ ዙር የምድብ ጨዋታ ላይ በሜዳችን ኤምሬትስ አግኝተን መጫወት ችለን ነበረ። 2-0 በሆነ ውጤት ማሸነፍም ችለን ነበር። እዛ ጨዋታ ላይ ካይ ሃቨርትዝ እና ቡካዮ ሳካ ጎል አስቆጥረው ማሸነፋችን ቢታወቅም ሊስን ያሁኑ ፒኤስጂ ግን እጅግ በጣም የተለየ ፒኤስጂ፣ እጅግ አስፈሪ ፒኤስጂ፣ ኳስን ኮንትሮል አድርጎ መጫወት የሚችል በወጣቶች የተሞላ በያንግ ታለንትድ የተሞላ ቲም ነው ያሁኑ። ከባለፈው ጨዋታ እጅግ የተለየ ቲም ነው። ምክንያቱም የባለፈው የመጀመሪያ ጨዋታ ላይ የፒኤስጂ ትልቁ ተጫዋች ከረንትሊ በጎል በማግባትም አሲስትን በማድረግ የሚታወቀው ኦስማን ዴምቤሌ ጨዋታው ላይ አልነበረም። ከሉዊስ ኤንሪኬ ጋር የብዙ ያለመግባባት ችግር ነበረበት። አሁን ግን ምን ያህል ክለቡ ተቀይሮ ይሄ ተጫዋች ምን ያህል ኢምፖርታንት ለፒኤስጂ እንደሆነ ታውቃላችሁ። በጣም ከሚያስገርሙኝ ታለንትድ ከሆኑ ተጫዋች መሃል ነው። እሱም ደግሞ የእግር አጠቃቀሙ ነገር እጅግ በጣም ነው የሚያስገርመኝ። በኩራት ከምጠቅሳቸው ወይም ደግሞ በእርግጠኝነት ግራ ያጋቡኛል የትኛው እግር ተጫዋች ናቸው። አንዳንድ ተጫዋቾች አሉ አሁን ለምሳሌ ግራ ሆነው በቀኝ ራሱ በጣም ሲጮቱ ጎበዝ ናቸው ምናምን የሚባሉ። ዲስ ጋይ ግን አዘ ሴም ታይም ሴም የሆነ ነገሮች ኮርናም፣ ፔናልቲም፣ ፍሪኪክም በሁለቱም እግር በሴም አይነት ኳሊቲ መጫወት የሚችል ተጫዋች ነው። እሱ ተጫዋች እዛ ላይ አልነበረም። እንዲሁም 7 ቁጥሩ ተጫዋቻቸውም አልነበረም ስኬለር። እንዲሁም በመሃል ተጫዋች ቦታ ላይ ያኔ ተጫውቶ ነበር፣ ግን ፋቢያን ሩይዝ ከ61ኛ ደቂቃ በኋላ ገብቶ ነበር መጫወት የቻለው። ስለዚህ የአሁኑ ፒኤስጂ የበፊቱን ፒኤስጂ ይመስላል ብላችሁ የምታስቡ ካላችሁ እጅግ ተሳስታችኋል። ትልቁ ነገር ምንድን ነው? ላይ አርሰናላውያን ዊ ሃቭ ቱ ዊን ዲስ ጌም፣ ይሄን ጨዋታ ማሸነፍ አለብን። ቻምፒዮንስ ሊግ የበፊቱ ፎርማት ላይ አይደለም ያለው። አሁን እንደምታውቁት የበፊቱ ፎርማት የቻምፒዮንስ ሊግ ክለባችን በሜዳው ጎል እንዳያስተናግድ ተጠንቅቆ እንዲጫወት ማድረግ የሚችል ፎርማት ነበረ። ምክንያቱም በሜዳ ለምሳሌ በሜዳ 2-1 ተሸነፈ፣ በሜዳ 2-1 አሸነፈ፣ በእነሱ ሜዳ ሄደ 1-0 ቢያሸንፉ እነሱ ነበር የማለፍ ቻንስ ያላቸው። ምክንያቱም ከሜዳ ውጭ ባገባ በሚለው ስሌት መሰረት አሁን እሱ አለመኖሩ አርሰናል ነገ በተሻለ ማጥቃት አፕሮች ይገባል ብዬ አስባለሁ። ጨዋታውን ዲፋይን የሚያደርጉ ብዙ ነገሮች አሉ። እንደኔ ከሆነ የሁለቱ የአሰልጣኞች ሜዳ ላይ የሚተገብሩት ታክቲክ እጅግ በጣም ማተር ያደርጋል። አት ዘ ሴም ታይም ደግሞ ተጫዋቾቹ ሜዳ ላይ የሚያሳዩት ኢፈርት ከጨዋታው ታክቲክ ጋር ተደማምሮ የጨዋታውን አሸናፊ በቀላሉ እንድንለይ የሚያደርግ ነው። ነገር ግን ለመገመት እጅግ አስቸጋሪ የሆነ ጨዋታ ነው። በአርሰናል በኩል በእኔ በኩል ትንሽ የሚያስፈሩኝ የተወሰኑ ነገሮች አሉ።
አንደኛው ከሚያስፈራኝ ጎን ስንጀምር የቶማስ ፓርቴ አላስፈላጊ ቢጫ ካርድ በሪያል ማድሪዱ ጨዋታ ላይ ተመልክቶ እዚህ ጨዋታ ላይ ልንጠቀመው ስለማንችል የክለባችንን ወይም ደግሞ የአርሰናልን የቲም ቤስት 11 አቀማመጥ ወይም ደግሞ አሰላለፍ የሚያዘበራርቅ ሆኖ ነው ማገኘው። ምክንያቱም ቶማስ ፓርቴ ዛሬ ጨዋታ ላይ መሰለፍ ቢችል ኖሮ 6 ቁጥር ቦታ ላይ ማን ይሰለፍ የሚለው ነገር ጥያቄ ውስጥ አይገባም ማለት ነው። አይኖ በእኔ በኩል ኦቪየስ ነው፣ ዴክላን ራይስን ነው በ6 ቁጥር ቦታነት የምመርጠው። ነገር ግን እንደምታስታውሱት ከሆነ የሪያል ማድሪዱ ሁለቱም ጨዋታ ላይ ሆምም አዌይ ላይም ማን ኦፍ ዘማች መሆን የቻለው ዴክላን ራይስ በ8 ቁጥር ቦታ ላይ ነበረ። 8 ቁጥር ቦታ ላይ ሲሰለፍ ሞር አሲስት ላይም ወይም ደግሞ ጎል ላይም ኢምፓክት ይኖረው ነበር። እሱን ነገር እናጠዋለን። በጣም የሚያሳስበኝ ነገር እሱ ነው። እንደምታውቁት ጆርጂኖ በጉዳት ከሜዳ ስለራቀ እሱንም መጠቀም አንችልም። ኢቭን ግን ጆርጂኖ ፊት ቢሆንም አይ ዶንት ቲንክ ሚካኤል አርቴታ ጆርጂኖን በማሰለፍ ቢግ ቁማር ይቆምራል ብዬ አላስብም። የተለየ የቡድን ቅርጽ ይኖረናል ማለት ነው። አይ ዊሽ ዴክላን ራይስ 8 ቁጥር ቦታ ላይ መጫወት ቢችል፣ ምክንያቱም በሜዳችን የምናደርገው ጨዋታ እንደመሆኑ መጠን በቻልነው አቅም ከዚህ በሜዳችን ከምናደርገው ጨዋታ ነጥብ ይዘን መውጣት መቻል አለብን። ዋቴቨር ፐርፎርማንስ ሃፕን ኦን ደ ፊልድ ዊ ሃቭ ቱ ጌት ዲስ 3 ፖይንት ዚስ ዊን ብዬ አስባለሁ። ያው ፖይንት ስለማናገኝ የግድ ይህን ጨዋታ አሸንፈን ፓሪስ ላይ ሄደን ደግሞ ለሚገጥመን ሁለተኛ ፈተና ራሳችንን ማዘጋጀት አለብን ብዬ አስባለሁ። ሁለተኛ ስጋቴ ደግሞ ዊሊያም ሳሊባ ነው። አይኖ ብዙዎቻችሁ በዊሊያም ሳሊባ ኮንፊደንስ እንዳላችሁ እኔም አለኝ። ዊሊያም ሳሊባ ዓለማችን አሁን ላይ አሏት ከሚባሉ ምርጥ የመሃል ተከላካዮች አንዱ ነው ብል ማጋነንም አይደለምም። ነገር ግን ዊሊያም ሳሊባ በአስፈላጊ ሰዓት የአቋም መውረድ አይደለም። ነገር ግን ስህተቶችን ሲሰራ የእሱ ስህተቶች ደግሞ ዋጋ ሲያስከፍሉን አይተናል። በተከታታይ 2 ጨዋታ ላይ የመጀመሪያ የቻምፒዮንስ ሊግ ሁለተኛ ዙር ጨዋታ ላይ በቪኒሲየስ ጁኒየር ፕረስ ተደርጎ ተቀምቶ የኳስ የተቆጠረብን እጅግ ያናድ ነበረ። ሁለተኛም በሳምንቱ ዊኬንድ ላይ በሮብ ወተን ክሪስታል ፓላስ ጋር በተጫወትንበት በሜዳችን ጨዋታ ላይ ሴም ነገር ሀፕን አድርጎ ነበረ። እሱ የተሳሳተውን ኳስ ክሪስታል ፓላስ ወይም ደግሞ ማቴታ በሚገርም ሁኔታ አስቆጥሮ ነጥብ ጥለን መውጣታችን ይታወቃል። እሱ ነገር አይዶን ነው ምን ያህል የራስ መተማመኑን ጎርቶት እንደሆነ አላቅም። እሱ ብቻ አይደለም ይመስለኛል ጋብሪኤል ማጋሌዝ ወሳኙ የእሱ አጣማሪ ተጎርቶ ከሜዳ ከወጣ በኋላ ዊሊያም ሳሊባ የመረበሽ ወይም ደግሞ የመደነጋገጥ ወትሮን የምናይበትን ካልምነስ እያየንበት አይደለም። በተደጋጋሚ ኳስ ሲሳሳት እየተመለከትነው ነው። ነገር ግን ዊሊያም ሳሊባ ቶሎ ማይሰበር ሰው መሆኑን ደግሞ ሪያል ማድሪድ ጨዋታ ላይ ተመልክተን ነበር። እሱን አጥፍቶ ጎል ከተቆጠረልን በኋላ የሆነች አጋጣሚ ላይ ኤምባፔን የተከላከለበት መንገድ እጅግ የሚደንቅ ነበረ። እነዚህ 2 ነገሮች ትንሽ ያሰጉኛል። በተቀረ የቡካዮ ሳካ አይ ዶንት ኖ ኢፍ ሂዝ ፉሊ ፊት አይ ዶንት ቲንክ በኔ በኩል ምክንያቱም የኢፕስዊች ታውን ጋር የደረሰበት ፋውል ከኋላ የደረሰበት ታክል ኮንፈርት ሳይሰማው እያነከሰ እንደወጣ እናስታውሳለን። እንዲሁም የባለፈው የክሪስታል ፓላስ ጨዋታ ላይ ተቀይሮ ነበር ወደ ሜዳ መግባት የቻለው ማለት ነው። አይ ዶንት ኖ ምን ያህል ፐርሰንት ፊት እንደሆነ። ነገር ግን አማራጭ የለንም። ሊስን ዊ አር ኢን ሴሚፋይናል ግማሽ ፍጻሜ ላይ ደርሰናል። ሶ ዊ ሃቭ ቱ ፐርፎርም አወር ቤስት የፍጻሜ ጨዋታው ላይ ለመድረስ ማለት ነው። ዋና ተጽዕኖ ፈጣሪያችን ደግሞ ቡካዮ ሳካ ነው። ቡካዮ ሳካ ኢቨን ፊት ቢሆን በሱ መስመር ላይ የሚሰለፈው የፒኤስጂው
የግራ መስመር ተከላካይ ሜንዲ አይታችሁታል እንዴት መሐመድ ሳላህን ከቁጥጥር ውጭ ከላይ ከጨዋታ ውጭ እንዳደረገው። እሱ በመከላከሉ ብቻ ሳይሆን ነገ ሳካ የሚፈተነው ኢቨን ሜንዲን እየተመለሰ ዩሊያን ቲምበርን ነው በቀኝ የመከላከል ቦታ ላይ ማሰለፈው። ሰው ዩሊያን ቲምበርን እየተመለሰ ማገዝ ይኖርበታል። ምክንያቱም ሜንዲ ቦታውን ይዞ ማለትም ፉል ባክ ላይ ሆኖ እዛው የመከላከል ስራውን ብቻ የሚሰራ ተጫዋች አይደለም። ወደፊት እየሄደ የጎል ቻንሶችን እሱ ብቻ አይደለም አይታችሁታል። የሚያስቆጥረውን ጎል ወሳኝ ጎል አስቆጥሮ ነበር ባለፈው ጨዋታ ላይም። ይሄን ይመስላል። በተቀረ ከሞን አይ ዶንት ኖ እውነት ለመናገር ትንሽ ያስፈራል። እንደነገርኳችሁ የሚያስፈራው ኦነስትሊ ቶማስ ፓርቴ እዚህ ጨዋታ ላይ ቢኖር ኖሮ አይ ዶንት ቲንክ አሁን እንደምፈራው ምፈራ። ምክንያቱም የነገ ጨዋታ በእኔ አስተሳሰብ የነገውን ጨዋታ ዲሳይድ የሚያደርገው ላይክ ብዙ ፐርሰንት 100% ማለት ባልችልም ብዙ ፐርሰንቱ ግን የነገን ጨዋታ ዲሳይድ ሊያደርግ የሚችለው አርሰናል ፊሽካው ከተነፋበት ጊዜ ጀምሮ የጨዋታ ቁጥጥሩን በእጁ አስገብቶ ፒኤስጂን ትንፋሽ ማሳጣት አለበት ብዬ አስባለሁ። ምክንያቱም ያ በሜዳችን የምናደርገው ጨዋታ ነው። በቻልነው መጠን ከዚህ ጨዋታ ነጥብ ይዘን መውጣት አለብን። ነገር ግን ኢንኬዝ እንኳን ጨዋታ ቁጥጥሩ ፒኤስጂ የሉዊስ ኤንሪኬ ቲም ኳስን ተቆጣጥሮ መጫወት የሚፈልግ አደገኛ የፈጣን ትራንዛክሽን የሚጠቀም በጣም አደገኛ ቲም ነው። እንደዛ አይነት ነገርም ከተፈጠረ እንደ ሊቨርፑል እድልም ተጨምሮበት ሊቨርፑል አንፊልድ ሮድ ላይ እንዳደረጉት የአንፊልድ ሮድ ሊቨርፑል ከፒኤስጂ የነበራቸውን ጨዋታ የምታስታውሱት ፒኤስጂ ሙሉ ለሙሉ የጨዋታ ብልጫ ነበረው። ነገር ግን ኤሊዮት በመጨረሻ ደቂቃ ባገባት ጎል ነጥብ ወይም ደግሞ አሸናፊነቱን ይዞ ወጣው ሊቨርፑል ነው። ነገ እንደዚህ አይነት ፐርፎርማንስ እንፈልጋለን በአርሰናል በኩል። በተረፈ እውነት ለመናገር ዲስ ቻምፒዮንስ ሊግ ለአርሰናል የባለፈው ሪያል ማድሪድን ጥሎ የሩብ ፍጻሜ ላይ ሪያል ማድሪድን ጥሎ ወደ ግማሽ ፍጻሜ እዚህ መድረሱ ትልቅ ለአርሰናል ትልቅ ተነሳሽነት ይሰጠዋል ብዬ አስባለሁ። ምክንያቱም ሚስተር ቻምፒዮንስ ሊግን በአሳማኝ በሚሆን ሁኔታ የዓለም የእግር ኳስ ተመልካች አፉን ባስጫነ ሁኔታ ነበረ አሸንፈን 5-1 በሆነ አግሪጌት ውጤት አሸንፈን ያለፍነው። እሱ የተወሰነ ቡስት ይሰጠናል ብዬ አስባለሁ። በተረፈ ግን ይሄ የግማሽ ፍጻሜ ቻምፒዮንስ ሊግ ጨዋታ ሲዝን ዲሳይዲንግ ነው የሚሆነው። ምክንያቱም that's the only chance we've got ሲዝኑን በዚህ መልኩ አጠናቀቅን ልንል የምንችለው ከረንትሊ እጃችን ላይ የቀረው ነገር ቻምፒዮንስ ሊግ ብቻ ነው። ምክንያቱም ፕሪሚየር ሊግ ሊቨርፑል 5-1 በሆነው ውጤት ቶትናምን አሸንፈው ኦልሬዲ አረጋግጠዋል። ማትማቲካሊ ቻምፒዮን መሆናቸውን ከዚህ በፊትም ብዙ ጊዜ ኦልሬዲ አምነናል እንደሚያነሱት ዲስ ሲዝን። በሌላ ቪዲዮ እንመጣለን። ኤኒዌይስ ስለ ፕሪሚየር ሊግ ምን አሳጣን አይ ዶንት ዋና ቢ ኔጌቲቭ። ምንም እንኳን ሁለተኛ ደረጃ ይዘን ብናጠናቀቅ እንኳን እንደነበረው ከሲዝኑ መጀመሪያ ድረስ እንደነበሩብን ነገሮች ሁለተኛ ደረጃ መጥፎ የማይባል ውጤት የሚሆነው ግን ቻምፒዮንስ ሊግን ማንሳት ከቻልን ነው ብዬ አስባለሁ። ለዛም ነው አርሰናል ያላቸውን ነገር እንዳለ አውጥተው አይ ዶንት ቲንክ የሚሳሱ። ምክንያቱም የባለፈው ክሪስታል ፓላስ ላይ ያሳዩት ጉልበት መቆጠብ ወይም ደግሞ ካያቸዋቸው የውስጣቸውን አውጥተው አልተጫወቱም ይመስለኛል። ኢነርጂያቸውን ሴቭ ለዚህ ጨዋታ ያደረጉ አይ ዋንት ቱ ሲ ኦል ደ ፋኪንግ ኢፈርት ነገ ኤምሬትስ ስቴዲየም ላይ ዊ ሃቭ ቱ ዊን ዲስ ጌም ፕሊዝ ፕሊዝ ፕሊዝ። ይሄ የሚቀጥለው ሳምንት ወሳኝ ሳምንት ይሆናል ለአርሰናል ደጋፊዎች በሙሉ። ምክንያቱም ይህንን ጨዋታ አሸንፈን እንዲሁም ደግሞ የቀጣዩንም ጨዋታ ድል ቀንቶን ወደ ፍጻሜ መድረስ ከቻለን
በአንፊልድ ሮድ የምናደርገው የ36ኛ አይ ቲንክ 37ኛ የእንግሊዝ ፕሪሚየር ሊግ ጨዋታ እንደምታውቁት ኦልሬዲ ከዛ ጨዋታ በፊት ማሸነፋቸውን አረጋግጠው ስለምንገናኝ ሊቨርፑል we have to give them ሆነር ጋርድ መስጠት አለብን የክብር አቀባበል እንሰጣቸዋለን ማለት ነው which is really ልብ የሚሰብር ነገር ምክንያቱም the last 2 season ባሳየነው ጥሩ የነበረ ፐርፎርማንስ ሲቲ ከተንሸራተተ እንኳን አርሰናል ያነሷል ነበረ ሲባል የነበረው unfortunately አልሆነም ነገር ግን who give a fuck ቻምፒዮንስ ሊግ ፍጻሜ መድረሳችንን አውቀን ሰሚ ፋይናል አሸንፈን ወደ ሊቨርፑል ስቴዲየም አንፊልድ ካመራን ማንም አፉን ሊከፍትብን አይችልም የማንም ደጋፊ ስፔሻሊ those fucking Man United fan 14ኛ ደረጃ ላይ ተቀምጠው I don't know በምን አይነት ሞራል የሁለተኛ ደረጃ ላይ ያለን ክለብ ለማብሸቅ ለመበሻሸቅ የሚጠሩት ነገር አስቂኝ ሆኖ አግኝቻለሁ በኔ በኩል በተረፈ ግን listen can you imagine የቻምፒዮንስ ሊግ ዋንጫን ብናገኝ oh my god I can't wait honestly ይሄን የቻምፒዮንስ ሊግ ዋንጫ ካነሳን ሁለት የአርሰናል አንድ ሆም አንድ አዌ የአርሰናል ማሊያ ለስጦታ ለተመልካቹ ወይም ደግሞ ለዩቲዩብ ተመልካቼ በጥያቄ መልክም ይሁን በሆነ ነገር ብቻ አድርገን የምሰጥ ይሆናል ግን don't forget to share my YouTube channel and ብዙ ሰብስክራይበሮች እንዳገኝ እንድትረዱኝ ስል በክብር ጠይቃለሁ ሌላኛው ነገር ያ ሳካ ሆፕፉሊ ፊት ሆኖ ነገ የራሱን ሱፐር ሂሮ ሞመንት ይፈጥራል ብዬ እጠብቃለሁ እንዲሁም የነገ ጨዋታው ሞር በሁለቱም ቡድኖች በኩል በመስመር ላይ የሚደረጉ እንቅስቃሴዎች ይሆናል በዊንግ በኩል ወይም ደግሞ በመስመር ተጫዋቾቻቸው በኩል ነው ሁለቱም የተሻለ ነገር ለመፍጠር የሚሞክሩት ብዬ አስባለሁ በተረፈ በሌላ ነገር ደግሞ ኦፕታ እንግዲህ አርሰናልን በተሻለ የ31.3% ቻምፒዮንስ ሊግን የማሸነፍ እድል አለው ሲል ኦፕታ አንደኛ ደረጃ ላይ አስቀምጦታል ሶ ሁልሽም አዳሜ ብዙ ስለ አርሰናል መፈትፈት የምትወጂ you have to ask this fucking computer which is predict ያደረገው አርሰናል ዋንጫውን ይበላል ሆፕፉሊ አርሰናል ይሄን ባለ ትልቅ ጆሮ ዋንጫ ወደ ኤምሬትስ ስቴዲየም በማምጣት የኤምሬትስ ስቴዲየምን ከርስ መስበር እንችላለን ብዬ አስባለሁ ዲዩም የ2006ቱን መጥፎ ትውስታ መጥፎ የልጅነት ትዝታዎቼ መካከል የ2006ቱ የቻምፒዮንስ ሊግ ፋይናል ከባርሰሎና ጋር የነበረው ለሱ ህመማችን ፈውስ ይሆናል ብዬ አስባለሁ ሌላ ያላነሳሁት ነገር ያለ አይመስለኝም ሶ ወደ ቤስት 11 ወይም ደግሞ ቋሚ የመጀመሪያ 11 አሰላለፍ ሳመራ የግብ ጠባቂ ቦታ ላይ እንግዲህ ዴቪድ ራያን አሰልፋለሁ ዴቪድ ራያ ነገር ግን የባለፈው የክሪስታል ፓላስ ጨዋታ ላይ የነበረው ዴቪድ ራያ ሳይሆን ኦናና ፐርፎርማንስ ነበረ ሆነስትሊ ኦናና ፐርፎርማንስ ነበረ በግሩም ሲጫወት ልክ አልነበረም ፖዚሽን አያያዝም ብቻ በጣም የነገ ጨዋታ ላይ I want to see him as his best ላይ የሱን ቤስት ፐርፎርማንስ ነገ ማየት ፈልጋለሁ በቀኝ የመከላከል ቦታ ላይ የምመርጠው ደግሞ ዩሊያን ቲምበርን ነው ብዙ ሰዎች ብዙ ባይባሉም አንዳንድ ሰዎች የቤን ዋይት ኦዴጋርድ እና ሳካን አሰላለፍ ወይም ደግሞ የሶስቱ ልጆችን ኳልኩሌሽን ኬሚስትሪ ማየት እንፈልጋለን የሚሉ አሉ ሄል no there is no way ጁሊያን ቲምበርን ከቤስት 11 ከዛ ቦታ ላይ አሁን ያሳየ በሚገኘው ፐርፎርማንስ ከዛ ቦታ ላይ አሳርፌ ቤን ዋይትን አሰልፋለሁ ብሎ ኢቨን ውጤት ብናገኝ ራሱ እኔ በዚህ ሐሳብ በፍጹም ነው ላልስማማ የምችለው ምክንያቱም የዘንድሮ ቲምበር ያየሁበት አቋም ላይ ዋው አሽሊ ኮልን እንዳስታውስ ነው ያደረገን honestly በጣም አንድ ለአንድ ያለው የመከላከል ችሎታ የሚገርም ነው I want to see him tomorrow
መጀመር አለበት ብዬ ከማስበው ምንም ዳውት ከሌለኝ ነገሮች ውስጥ ተጫዋቾች ውስጥ አንድ ነው። በመቀጠል ደግሞ እሱን ተንተርሶ ወይም ደግሞ ከሱ ጎን ደግሞ በመሆን የቀኝ መሀል ተከላካይ ቦታ ላይ ዊሊያም ሳሊባ እንዲሰለፍ እፈልጋለሁ። ሆፕፉሊ ዊሊያም ሳሊባ ኮንሰንትሬት አድርጎ ያገኘነውን በቂ ረፍት ሄልፕ ያደርገዋል ብዬ አስባለሁ እና ነገ ጥሩ የሚባል ፐርፎርማንስ ያሳያል ብዬ አስባለሁ። እሱን አጣምሮ ደግሞ በግራ የመሀል ተከላካይ ቦታነት ያኩብ ኪቪዮርን ነው መርጠው። ምንም ማለት አይቻልም። ስለዚህ ልጅ ድንቅ የሚባል እንቅስቃሴ ነው እስካሁን እያሳየ ያለው። የነገን ጨዋታ እንዲጀምር የምፈልገው እሱን ነው። በግራ የፉልባክ ቦታ ላይ ደግሞ ማይልስ ሉዊስ ስኬሊን ማየት እፈልጋለሁ። አንዳንዶቹ አሉ ማይልስ ሉዊስ ስኬሊን መሀል ቦታ ላይ ብናስገባው ምናምን፣ ይሄም ሄል ነው። ምክንያቱም ማይልስ ሉዊስ ስኬሊ ወይም ደግሞ ሴሚፋይናል ግማሽ ፍጻሜ ጨዋታ ከፒኤስጂ ጋር አዲስ ኬሚስትሪ የምትሞክርበት ጨዋታ አይደለም። ሌትስ ጎ እንደነበረው አይነት አካሄድ ነው የምንሄደው ማለት ነው። አስቸጋሪውና አስቀያሚው ነገር የ6 ቁጥር ቦታ ወይም ደግሞ የተከላካይ አማካኝ ቦታ ነው። እሱ ቦታ ላይ ቶማስ ፓርቴ ነገ ጨዋታ ላይ ስለማይኖር እንግዲህ ዴክላን ራይስን እመርጣለሁ ማለት ነው። ዴክላን ራይስን በማጣመር ኦዴጋርድን እና ሚካኤል ሜሪኖን እመርጣለሁ። ኦዴጋርድ አይ ዋንት ቱ ሲ ፍሮም ዩ ካፕቴን ፐርፎርማንስ ዛሴት ሌላ ምንም ማለት አልፈልግም። አይ ዋንት ቱ ሲ ዩ አስ ኤ ካፒቴን። በቃ ጥሩ ፐርፎርማንስ ካንተ ፈልጋለሁ። እንዲሁም በሜሪኖ በኩል ዴክላን ራይስ የማጥቃት ሂደቱን ለማገዝ ወደፊት ሲወጣ የእሱም ቦታዎች የተመለሰ ከቨር በማድረግ እንዲያግዝ ብዬ አስባለሁ። ምክንያቱም አይ ሪሜምበር ግራኒት ዣካ እንደዚህ ሲያደርግ መለከተው ነበረ። ቶማስ ፓርቴ ወይም ደግሞ ዴክላን ራይስ ወደፊት ሲወጣ ግራኒት ዣካ ተመልሶ እንደዚህ አይነት ቦታውን ሲሸፍን ወይም ደግሞ ሲያግዝ እንመለከት ነበረ። ወደፊት 3 ወይ ደግሞ ፍሮንት 3 ስናመራ በቀኝ በኩል ላይ ቡካዮ ሳካን ነው ማሰልፈው። ምንም ጥያቄ የለውም። ቡካዮ ሳካም የነገ ጨዋታን ከሜንዲ ጋር የሚኖርበትን የእርስ በርስ ባትል በድል ከተወጣ የጨዋታው ላይ ትልቅ ኢምፓክት ሊኖረው ስለሚችል እሱም ይጠበቃል። በቀኝ በኩል ላይ ማርቲኔሊ ያለ ማርቲኔሊም ነገ ከባድ የሚባል ትንቅንቅ በአሽረፍ ሀኪሚ በኩል ይገጥማል ብዬ አስባለሁ። አሽረፍ ሀኪሚ ለማጥቃት በሚሄድበት ጊዜ ብዙ ጊዜ መከላከል ሚናውን ሲዘነጋ ተመልክተናል። ከዚህ በፊት የነበረው የፓሪስ ሴን ጀርሜን ቲም ላይ ነገ ማርቲኔሊም ጥሩ የሚባል የሰሞኑን እንቅስቃሴ ደግሟል ብዬ አስባለሁ። የፊት 9 ቁጥር ቦታ ላይ ትሮሳርድን ነው ማደርገው። እሱም ደግሞ ትሮሳርድ ባለፉትን ጨዋታ አንደኛ ሜሪኖን መጠቀም አንችልም፣ ምክንያቱም ቶማስ ፓርቴ ስለማይኖር የቦታ መሸጋሸጉ ላይ ሜሪኖን ወደኋላ ስበን መሀል ላይ ማጫወት ስለሚኖርብን የፊት አጥቂ ቦታ ላይ ትሮሳርድን ነው መርጠው። ትሮሳርድ የጎል እድል ካላቸው ተጫዋቾችና በሁለቱም እግሩ እንዲሁም ጎልን አነፍንፈው የጎሉን መረብ ማግኘት በኳስ መዳሰስ ከሚችሉ ተጫዋቾች መካከል አንዱ ነውና ይህን ይመስላል የኔ ቤስት 11 አሰላለፍ። ሆፕፉሊ አሸንፈን በአፍተር ማች ቪዲዮ ደግሞ ሞቅ ደመቅ ባለ ቪዲዮ እንደምመጣ ተስፋ አደርጋለሁ። ውጤት ግምት ካላችሁኝ ግን አርሰናል ተቸግሮም ቢሆን በአንድ ጎል ልዩነት ወይም 1-0 ስል ገምታለሁ። 1-0 በሆነ ውጤት አርሰናል ያሸንፋል ብዬ አስባለሁ። የእናንተ ግምት ምን ይመስላል? ኮመንት ሴክሽን ላይ አሳውቁኝ። ሊስን ያ ማሊያ አዲሱ ማሊያ መሸለም የምትፈልጉ ከሙን ሼር ያደረግን ይሄን ሰብስክራይበሮችን በማብዛት ደግሞ እናንተ ሰፖርት እንድታደርጉኝ ስል በክብር ጠይቃለሁ። አማውት ነው ፒስ